ኢራንና አሜሪካ የገቡትን ቃል በማፍረስ በሆርሙዝ ወሽመጥ ላይ ወደ ከረረ ወታደራዊ ፍጥጫ ውስጥ ገብቷል። በሌላ በኩል ደግሞ የቴህራን ከፍተኛ የባለሙያዎች ጉባኤ ፍጹም አስደንጋጭ መግለጫን አውጥቷል። ይህ በእንዲህ እንዳለ በሀገር ውስጥ በአውሮፓ ህብረትና በትግራይ ክልል አዲስ መዋቅር መካከል የተፈጠረው ፍጥጫ ስምምነቱን አደጋ ላይ ጥሎታል። በዛሬው መረጃችን በመጀመሪያም በሆርሙዝ ወሽመጥ ላይ የተመታው መርከብና በትራምፕ የተሰጠው ጠንካራ ምላሽ፣ በመቀጠል የኻሜኒን ቀይ መስመር የተሻገሩ ተደራዳሪዎች የገጠማቸው ወቀሳ፣ በመጨረሻም በሰሜን ኢትዮጵያ የተከሰተው አዲሱ የፖለቲካ ውጥረት። የተከበራችሁ የቻናላችን ቤተሰቦች ሰላም ጤና በያላችሁበት ይሁን። እነዚህን ሰበር መረጃዎች በዝርዝር ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረጉን አትዘንጉ። መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ ያለው አዲሱ ወታደራዊና ዲፕሎማሲያዊ ፍጥጫ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት ይፋዊ መግለጫ ከአሜሪካ ጋር የተደረገው የሊባኖስ የማዕቀፍ ስምምነት ቴህራንና ሂዝቦላን በአካባቢው ላይ ምንም አይነት ሚና እንዳይኖራቸው ሙሉ በሙሉ ማድረጉን ገልጿል። እንደ ጠቅላይ ሚኒስትሩ ገለጻ ይሄ ስምምነት እስራኤል የራሷን የደህንነት ቀጠና እንድታጠናክር ሙሉ መብት ሰጥቷታል ብለዋል። የአገሪቱ መከላከያ ሚኒስትር እስራኤል ካትዝ በበኩላቸው ይሄ የሊባኖስ ስምምነት በኢራን ስትራቴጂካዊ ተጽዕኖ ላይ ትልቅ መለዋወጥ ማምጣቱን ጠቁመው የሂዝቦላ ትጥቅ የመፍታት ሂደት እስኪጠናቀቅ ድረስ ወታደሮቻቸው በደቡባዊ ሊባኖስ የደህንነት ቀጠና ውስጥ እንደሚቆዩ በቁርጠኝነት ተናግሯል። ይህ በእንዲህ እንዳለ የአካባቢው ሀገራት ሳይቀሩ በጉዳዩ ላይ ጠንከር ያለ አቋም እያዙ ነው። ሳውዲ አረቢያ፣ ኳታር፣ ግብፅ፣ የተባበሩት አረብ ኤሚሬትስ እና ጆርዳን በባህሬን ሉዓላዊነት ላይ የተሰነዘረውን የድሮን እንቅስቃሴ በጋራ አውግዘዋል። ባህሬን በበኩሏ ይህ እንቅስቃሴ በዋሽንግተንና በቴህራን መካከል የተደረገው ስምምነት የጣሰ መሆኑን በመጥቀስ ሉዓላዊነቷን የመጠበቅ መብቷ የተከበረ መሆኑን አስታውቃለች። በሆርሙዝ ወሽመጥ ላይ ደግሞ የባህር ላይ ደህንነት ስጋት አይሏል። አንድ የጭነት መርከብ ባልታወቀ ሚሳኤል ተመቶ በውጫዊ አካሉ ላይ መጠነኛ ጉዳት ቢደርስበትም ምንም አይነት የሰው ሕይወት መጥፋትም ሆነ የባህር ብክለት እንዳልተከሰተ ዩኬኤምቲኦ አረጋግጧል። ኢራን በበኩሏ ዩናይትድ ስቴትስ የሰላም ስምምነትን ጥሳለች ስትል ስትከስ፣ ጎረቤት ሀገራትም ግዛታቸውን ለአሜሪካ ወታደራዊ እንቅስቃሴ እንዳያመቻቹ ከባድ ማስጠንቀቂያን ሰጥታለች። የኢራን አብዮታዊ ዘበኛ IRGC የባህር ኃይል በአካባቢው ባሉ የአሜሪካ የጦር ሰፈሮች ላይ የበቀል እርምጃ መውሰዱን ገልጾ ተጨማሪ እንቅስቃሴዎች ከተደረጉ ሰፊ ምላሽ እንደሚሰጥ አስታውቋል። በአንጻሩ የአሜሪካ ጦር በሲንጋፖር ባንዲራ በሚጓዘው መርከብ ላይ ከተሰነዘረው የድሮን እንቅስቃሴ በኋላ የኢራን ሚሳኤሎችና የራዳር ጣቢያዎችን ኢላማ ማድረጉን ይፋ አድርገዋል። ፕሬዚዳንት ዶናልድ ትራምፕ ይህንን የኢራን ድርጊት የስምምነቱ ሞኝነት የጎደለው ጥሰት ነው ሲሉም ጠርተውታል። ነገር ግን የቴህራን የውስጥ ውሳኔ ሰጪዎች በዚህ ግፊት ውስጥ ምን እያሰቡ ይሆን? ዋናው የሀገሪቱ መንፈሳዊ መሪ ያስቀመጡት ቀይ መስመርስ ምንድን ነው? የሚቀጥለው መረጃችን በዚሁ ጉዳይ ነው። አብራችሁን ቆዩ። የኢራን የባለሙያዎች ጉባኤና የኻሜኒ ቀይ መስመሮች። የኢራን ከፍተኛ የባለሙያዎች ጉባኤ ከዩናይትድ ስቴትስ ጋር ድርድር የሚያደርጉ የሀገሪቱ ባለስልጣናት የጠቅላይ መሪ ሞጅታባ ኻሜኒ ቀይ መስመሮች በጥብቅ እንዲከተሉም አሳስቧል። ይህ የቄሶቹ አካል ባወጣው መግለጫ ያለፉ ድርድሮች ስህተቶች ሊደገሙ እንደማይገባና የኢራን የኒውክሌር ፕሮግራም ከማንኛውም ውይይት ውጪ መሆን እንዳለበት በጽኑ አሳስቧል። ምክር ቤቱ በማንኛውም የመግቢያ ስምምነት ላይ የሚፈጠር መጣስ ሳይዘገይ አፋጣኝ ምላሽ ሊሰጠው እንደሚገባ በመግለጽ የኢራን የኒውክሌር መብት ለድርድር የማይቀርብ መሆኑን አስታውቋል። በተጨማሪ ደረሱ የኢኮኖሚና ወታደራዊ ጉዳቶች ካሳ እንዲከፈል፣ የታገዱ የሀገሪቱ ንብረቶች እንዲመለሱ፣ ማዕቀቦች እንዲነሱና የአሜሪካ ኃይሎች ከአካባቢው እንዲወጡ ጠይቋል። በመጨረሻም ባለስልጣናት እንደ ድክመት ሊተረጎሙ ከሚችሉ ንግግሮች እንዲቆጠቡና መላው የኢራን ሕዝብ በዚህ የድርድር ወቅት የሀገሪቱን አንድነት ይዞ የኻሜኒን ውሳኔ እንዲደግፍ ጥሪ አቅርበዋል። ከመካከለኛው ምስራቅ ዲፕሎማሲያዊ ፍጥጫ በቀጥታ ወደ ቀጠናችን ወደ ሆርን ኦፍ አፍሪካ እንመለስ። በሰሜን ኢትዮጵያ በትግራይ ክልል አዲስ የፖለቲካ ውጥረት እያገረሸ መሆኑን የአውሮፓ ሕብረት ይፋ አድርጓል። የቀድሞ ወታደራዊ መሪ ከስልጣን እንዲወርዱ ያደረገው ይሄ አዲስ መዋቅር ምን ያስከትል ይሆን? በዚህ ጉዳዩ ላይ ያስኩላችሁ ወደ መጨረሻው መረጃ አልፋለሁ። የአውሮፓ ሕብረት በሰሜን ኢትዮጵያ ስላለው አዲስ ውጥረት የሰጠው ትችት፣ ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይ ክልል ምክር ቤትን ወደ ስራ መመለሱና
የተናጠል የግዳጅ ወታደራዊ ምልመላ ተግባራዊ ማድረጉ የፕሪቶሪያ የሰላም ስምምነት ድንጋጌዎች የሚጥስ ነው ሲል በኢትዮጵያ የአውሮፓ ህብረት ልዑክ ከባድ ትችት ሰንዝሯል። የአውሮፓ ህብረት ልዑክ ትናንት ቅዳሜ ባወጣው አጭር መግለጫ በሰሜን ኢትዮጵያ ያለው ውጥረት የተሞላበት ሁኔታ በእጅጉ እንዳሳሰበው አስታውቋል። የሰላም ስምምነቱን በተጨባጭ ተፈጻሚ ለማድረግም በሁሉም ወገኖች መካከል የሚደረጉ ውይይቶች በአስቸኳይ በድጋሚ መጀመር እንዳለባቸው ልዑኩ አጥብቆ አሳስቧል። 27 ሀገራትን በአባልነት ያቀፈው ይህ ታላቅ ህብረት በአሳሳቢነት ካነሳቸው ጉዳዮች አንዱ ህወሓት ትይዩ የክልል ምክር ቤት ማቋቋሙ ነው። ህወሓት ከዓመታት በፊት በተደረገ አወዛጋይ ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ሥራ እንዲመለስ መወሰኑ ይታወሳል። ይህ ምክር ቤት ባደረገው ስብሰባ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙ የትግራይ ክልል ጊዜያዊ አስተዳደርን ለአንድ ዓመት ያህል በፕሬዝዳንትነት ሲመሩ የቆዩትን የሌተናል ጀነራል ታደሰ ወረደን የሥልጣን ዘመን እንዲያበቃም አድርጓል። የአዲስ አካሄድ በቀጣይ በክልሉና በፌዴራል መንግስት መካከል ያለውን ግንኙነት የት ያደርሰው ይሆን የሚለው የብዙዎች ጥያቄ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። የዓለማችን መልክ በእንደዚህ አይነት ፈጣን ክስተቶች እየተቀያየርም ይገኛል። በእነዚህ በዓለም አቀፍ ውጥረቶች ዙሪያ የእናንተ አስተያየት ምንድን ነው? የኢራን አዲስ አቋምስ ለአካባቢው ሰላም ምን ይዞ ይመጣል? በትግራይስ የሰላም ስምምነቱ ቀጣይነት ምን ሊሆን ይችላል? ሐሳባችሁን በኮሜንት ላይ አስፍሩልን። ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስ መረጃዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረግ ቤተሰብ ይሁኑ። በቀጣይ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።